ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን እላችኋለሁ። እንግዲህ በትናንትናው ዕለት ይህን ቪዲዮ አይታችኋል። ሁለቱም እህቷም ሩታም የሰሩትን ቪዲዮ አይታችኋል። እዚህ ጋር እንግዲህ ሄርሜላ አለች፣ እህትየዋ አለች። እዛ ጋር ደስታ አለ፣ አብርሃም አለ፣ ሩታ አለች። ቆይ ነገር ወዴት እየሄደ ነው? ያው ዳኒ ዛሬ ዘፈን አውጥቷል ማለት ነው። እኔ ያለሁልሽ፣ ሁለቱንም አልፈልግም ታልሽ እኔ ያለሁልሽ። እንግዲህ ደስታ አዲስ ሰው አለ ማለት ነው ብሏታል። ሁለታችንንም ታልፈለግሽ አዲስ ሰው አለ ብሏታል። ያለውማ ዳኒ ነው፣ ሌላ ሰው የለም። በቃ ዳኒ መጥቷል። ስለዚህ ወደ ዳኒ ልትመለስ ነው ማለት ነው። ውጭ ምናምን የሚባለው በቃ ለድራማው ማጠናከሪያ ተብሎ ደግሞ ውጩ ተቀሰቀሰ ማለት ነው። ምነው አሜሪካ ሊወስደኝ ነው ስትያል ነበር እንዲህ አላት አብርሽ። ይሄ ውሸት ነው እንዲህ ውጭ ለህድ ነው ብለሽ ስታወሪ ያልነበር እንዲህ ምናምን አላት። አይ እሱ እንኳን ተው፣ አንተም ታውቀዋለህ፣ እሱም ትተዋወቃላችሁ ሁለታችሁም። የአሜሪካው ነገር እንኳን ቡታጅራ ነው አሜሪካ። ለማንኛውም ማለት ነው እኔ በትናንትናው በጣም አዝን ያለው ማለት ነው። ድራማውን እኮ በደንብ ብተውን ኑሮ ትንሽ ትቆይ ነበር፣ ትንሽ ፍቅር ያጫውትህ ነበር ማለት ነው። አንተ ግን አልቻልክበትም ማለት በአግባቡ ትወናውን አልቻልክበትም ማለት ነው። ለዚህ ነው ቀይ ካርድ የተሰጠህ ባንዴ ማለት ነው። ቀይ ካርድ የተሰጠህ። በነገራችን ላይ እጅህን ከፍ አድርገህ እጅህን መመለስ የለብህም ነበር። ትንሽ አብርሽ ጋር ብትቧቀሱስ፣ አብርሽ ጋር ይዛችሁ ብትቧቀሱ ጥሩ ነበረ። ለማንኛውም እህትየዋም ከህይወታቸው ውጭ እያለቻን ነው ሄርሜላን። አብርሽ ደግሞ ያው ልጄን ይዘሽ እንዳተጂ የትም ልጄን ይዘሽ መሄድ አትችይም ብሏታል። ሩታም እንግዲህ ተጨናንቃለች ማለት ነው። በዚህ ጋር ደስታ ያስጨንቃታል። ማታ ቤት ሰዎች አንድ ነገር ይሄ ለድራማ ተብሎ ነው። ግን ድራማም ባይሆን ኑሮ አዲስ ፍቅረኛ ስትይዙ ቤታችሁን እንዳታሳዩ። እውነቴን ነው የምላችሁ። እግዚአብሔርን እናንተ እንትል ትላላችሁ። እንኳን ቤታችሁና አካባቢያችሁን ማሳወቅ አይጠበቅባችሁም። ለምን መሰላችሁ? ፍቅር እውር ነው። ሰተት ብሎ ይመጣና ከቤታችሁ አልወጣም ብሎ ቁጭ ልላችኋል። እና አዲስ ፍቅረኛ ስትይዙ ወይም አዲስ ፍቅረኛ ስትይዙ ቤተሰብ ያላወቀው ነገር ስትይዙ ቤታችሁን አታሳዩ። ማንኛውም ይሄ ለድራማም ተብሎ ይሆን ለምንም ተብሎ ይሆን ለማንኛውም ቤታችሁን አታሳዩ። እኔ እውነቴን ነው የምላችሁ። እናንተ እኔ በምን መሰላችሁ ይህን ቤታችሁን አታሳዩ እምላችሁ እና ጥሩ አይደለም። ቤታችሁን ስታሳዩ ፍቅር እውር ነው ተብሏል። ስለዚህ የሆነ ነገር ሊያደርግ ይችላል። አዲስ ፍቅረኛ ይዛችሁን ለመተው ስታስቡ ቤታችሁን ስታሳዩ ደግሞ ሰተት ብሎ ከቤታችሁ ይመጣና እያንጋጋው። እኔ በጣም ትዝ የሚለኝ የሆነ ዘመዴ ወደ እንትላለ ወደ የት መሰላችሁ? ወደ ሴሚሲ እና ልጅቷ ፍቅረኛ ነበራት ማለት ነው። እናቴ በግንብ እየተንጠለጠረ አላስቀምጠን ብሎ በግንብ እየተንጠለጠረ። እኔ ደግሞ በጣም እሷን ስለምወዳት እሷ ጋር በብዛት እሄድ ነበር እና በቃ በግንብ እየተንጠለጠለ በጣም ነበር የሚያሳዝነኝ እሱ ልጅ ማለት ነው። እና ቤታችሁን ባታሳዩ ጥሩ ነው ብዬ ነው እንትን እምለው። እና በግንብ ይንጠለጠላል፣ ጠጥቶ ይመጣና በቃ ቤቱን ይበጠብጠዋል ማለት ነው። እናቷ ጋር አይደለም የምትኖረው፣ አባቷ ጋር ነው። አባት ሚስት የለውም፣ ወንድሟ አለ አንድ። በቃ ይመጣል፣ ይበጠብጠዋል። ከዛ እኔ እና እሷን ወጣና ራይድ ሸኝተነው እንመጣለን። ትዝ ይለኛል። ከሚካኤል ወርዳችሁ በባጃጅ ወደ ታች ትሄዳላችሁና ሩቅ ነው እና በቃ ዱላ ይዘን ነበር የምንሄደውና ያስቀኝ ነበርና ፍቅር እውር ነው እና ተመልሶ ይመጣል። ቤታችሁን አታሳዩና ለምን አሳየሽ ቤትሽን ስላት በፊት በሰላም ሲሆኑ ያው ቤቷ ያደርሳል ነበረ። እንትን ኮሌጅ ተማሪ ነበረች፣ የማታ ዩኒቲ አብረው ይመጣሉ። እሱ ጉልድ ሾራ ነው፣ እሷ እንትን ነች እና አብረው ይመጡ ነበረ እና ከዛ ሲሉ ተጣሉላችሁና
ተጣሉላችሁ አሉ። በቃ ይመጣል። እኔ ደግሞ ሄዳለሁ። እኔ በብዛት እንደውም እዛ እንትን እላለሁ። ትምህርት ምናምን ተለለ እዛ ሄዳለሁ። በጣም ስለምንዋደድ ከልጅቷ ጋር እዛ በብዛት እቀመጣለሁ እና ከዛ ሲያንጋጋላችሁ እናቴ እኔ እና እሷን ወጣና እንደፈረደብን እንሸኘዋለን። ከላይ እንደውም 8 እዛ ነው የተማርኩት እኔ ሴሚሲ ታወቃችሁ ምን ትምህርት ቤት ነበር። እዛ ነው የተማርኩት እና ከዛ በቃ እኔ ከትምህርት ቤት ስመጣ እሱ በር ላይ ይቆምና አይ እድላችን እንደ እንትልት ከዩኒቲ ላሱ ሲመጡ እኔ ሂጅ ቀበረት ነበር እና በጣም ከባድ ነበር። እውነቴን ነው የምላችሁ፣ ፍቅር ከባድ ነው እና በጣም ከባድ ነበር። በምን እንደተወግን አላውቅም። እኔ ወደ 9 አለፍኩኝ፣ ትቻቸው መጣሁኝ። እንዴት እንደሆነ ግን አላውቅም፣ እንዴት እንደሆኑ። ከዛ በኋላ እሄዳለሁ። እሷ ወደ ውጭ ሄዳ ነበር፣ መልሳ መጣች። ከዛ በኋላ እኔም ወደ ስደት መጣሁኝ። ተመልሼም ሂጄ በቃ አንዴ ሂጄ ቤቱ ጠፋብኝ። ብታው እንዳለ ተለውጧል። እና ስልክም አልያዝኩም ነበረ። ያው ልጅም ስለሆንኩኝ ስልክ ምንም የሰው ስልክ እንደዚህ መያዝ ምናምን እንትን አልልም ነበርና እንደዛ ያሰቃያን ነበርና ስልክ ቤታችሁን አታሳዩ። ስልክ ይለወጣል፣ ቤት አይለወጥም። ስልካችሁን ታጠፉታላችሁ፣ ቤት ግን አይጠፋም። እውነቴን ነው የምላችሁ። አንዳንዴ ገና እንትላልን ብላችሁ ከቤታችሁ ታመጣላችሁ፣ ምን ትላላችሁ። ከዛ ውጣ ሲሉት አይወጣ ይመጣላችኋል። እያንኳኳ ቤታችሁን በቃ ፍዳችሁን ያሳያችኋል። ስለዚህ ቤታችሁን አታሳዩ። ለማይሆናችሁ ሰው ወደፊት ለትዳር ለማትፈልጉት ሰው የቤተሰቦቻችሁንም ቤት ሆነ የራሳችሁን ቤት አታሳዩ። እውነቴን ነው የምላችሁ፣ አታሳዩ። ለትዳር ካልፈለጋችሁት ለፍቅረኛ ብቻ ተሆነ አካባቢያችሁን ራሱ ማወቅ የለበትም እንዴ? ስንት ነገር አለ። ለምን ብዬ እኔ በነገራችን ላይ ጓደኛ ሲይዝ እንኳን ቤቴን እንትን ልለው ቀርቶ ላሳየው ቀርቶ አካባቢን በዛ ጋ ያለውን ቤቴን አላሳይም። ሰፈሬን ራሱ የት እንደሆነ 4 ኪሎ ተሆነ 6 ኪሎ ነኝ ብዬ ነው ሰውን የምተዋወቀው። እናቴ ቀርደኛ ደግሞ መጥቶ የሰው ቤት እያንጋጋ ምን በወጣኝ። ጉድ እኮ ነው። ስለዚህ ለማንኛውም ያው ዳኒ መጥቶልሻል። ሩታዬ ብቻሽን አይደለሽም። ወደ ውጭም እሄዳለሁ ብለሽ እንትን የምትይው ውሸት ነው። ወይም እንግዲህ ያብልሽ እንትን ታለ ያው ልጁ የዳኒ ነው ልትይም ትችያለሽ። ልጄን ይዘሽ እንዳትሄጂ ብሎሻል። ያው ልጄን ይዘሽ አትሄጂ ሲልሽ ልጁ ዳኒ ደግሞ የኔ ልጅ ነው እያለ ነው። እሱ አናውቅም። ዛሬ ማታ እንግዲህ ጠብቁ ማለት ነው። ዛሬ ማታ ጠብቁ። ደስታና ሩታ ምን እንደሚሆኑ አብርሽ፣ ዳኒ ሶስቱም ይገናኛሉ። ዛሬ ይቀጥላል ድራማው እያላችሁ እናንተ ብቻ እንትን በሉ። እኔ በበኩሌ በጣም እያስጠላኝ ነው ማለት ሌላ ነገር ለወጥ አድርገው ቢመጡ ምን አለበት ልጃቸው ጋር እየሰሩ ቢመጡ ቢበቃቸውስ፣ ይሄ ነገር ቢበቃቸውስ፣ ማስመሰል ቢቀርስ፣ የውሸት ያልተጣሉትን ማስመሰል ቢቀርስ። እና ለማንኛውም ራሳችሁን አስተካክላችሁ ቶሎ እላችኋለሁ። ይችን ሀገር የምትወዷት ደግሞ ላይክ እያረጋችሁ። እቺ አገሬ ነች ዳውንት ትባላለች። ያው እንግዲህ አስተዋውቃታለሁ መቼም ሁልጊዜም ማለት ነው። አገሬን በጣም ነው የምወዳት። ላይክ ሸር እያረጋችሁ በሉ።